በትክክል ይገባልኝ በደንብ እግዚአብሔር መንፈስ የሚለንን የሚያወራንን ሐሳብ እንድንሰማ ደግሞ እግዚአብሔር በኃይሉ ያግዘን። መነሻ አድርጌ ማንበብ የሚፈልገው የእግዚአብሔር ቃል ክፍል ኢዮብ ምዕራፍ 8 ቁጥር 5 ጀምሮ ያለውን ቃል አነብላችኋለሁ። ነገር ግን አንተ ወደ እግዚአብሔር ብትመለከት ይላል። አዲሱ መደበኛ ትርጉም ነው። ሁሉን ቻይ አምላክ ብትማጸን፣ ንጹሕና ቅን ብትሆን እርሱ ስለ አንተ አሁኑኑ ይነሳል፣ ወደ ተገቢውም ስፍራ ይመልስሃል። ጅማሬህ አነስተኛ ቢመስልም ፍጻሜህ እጅግ ታላቅ ይሆናል። እስከ ቁጥር 7 ነው ያነበብኩት። ቁጥር 7 ላይ ጅማሬ አነስተኛ ይላል በዚህ ትርጉም ላይ። በመደበኛ ትርጉም ላይ ደግሞ በድሮው ትርጉም ላይ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል ይላልና ይሄን ሐሳብ ሲያወራ የነበረው በልዳዶስ የተባለ የኢዮብ ጓደኛ ነው። ኢዮብ ያለበትን ሁኔታ የተረዳው በራሱ አንግል ቢሆንም እያወራ ያለው ነገር ግን ሪያሊቲ የሆነ ኢዮብ ሕይወት ላይ ወደፊት ሊፈጸም ያለውን ነገር እግዚአብሔር በአንድም በሌላም እንደምናገር በቃ ወደ እግዚአብሔር ብትመለከት አለቀ። ሌላውን የራስህን ነገር እንደዚህ ሆነ ከላይ በኩል እንደው በቃ ልጆችም የሞቱት እግዚአብሔርን ስለበደሉ ቀስፏቸው ይሆናል። ሰውየው የተረዳበት አንግል ሮንግ ቢሆንም በኢዮብ ላይ እያስተላለፈ ያለው ነገር ግን የሚደንቅ ነበረ። ሄዶ በኢዮብ ፍጻሜ ላይ ሊከሰት ያለውን ነገር በ42ኛ ምዕራፍ ላይ በኢዮብ ላይ የሆነውን ነገር ኤግዛክትሊ ነው ሲያወራ የነበረው። ወደ ተገቢ ስፍራ ይመልሳል፣ ስለ አንተ ይነሳል እግዚአብሔር። በቃ አንተ ማድረግ ካለብህ ወደሱ ተማጸን፣ ወደሱ ተመልከት፣ ከሱ ጋር ተስማማ አይነት ነገር። ምንም ኮምፕሌን አታድርግ። ከአሁኑኑ ጀምረ እግዚአብሔር በእኔ ላይ መልካም ነው ያደረገውን ሁሉ ተቀብያለሁ ብለህ ምንም ሳትናገር ከሱ ጋር ተስማማ። እኔ የሆነ ሰዓት እያነበብኩ በቃ ኢዮብ እስከ 42ኛ ምዕራፍ የራሱን ነገር ያቆየው ራሱ ነው እስከሚል እስከ 42ኛ ምዕራፍ ሳይደርስ 8ኛ ላይ ይሄ ሰው ይሄን ከተናገረ 9ኛው ምዕራፍ ላይ ኢዮብ ታሪኩ ይቀየር ነበር እያልኩ የሆነ በቃ ራሴ መንፈስ ቅዱስ ሲሰጠኝ የነበረውን ነገር እየተቀበልኩ ነበር። እና አሁንም ከእግዚአብሔር ከሱ ጋር ተስማማ ሰላምም ይኑርህ ይላል በ22ኛ ምዕራፍ ላይ። አሁንም በቃ ተስማማ። ዛሬ የምንካፈልበት ይሄን ቃል እኔ በቃ የአማራ ፍጻሜ ይኖረኝ ዘንድ ምን ማድረግ አለብኝ የሚል ከዚህ ቃል ጋር በተገናኘ ላወራ ነበር። ግን ይሄን ራሱን መልእክት ይዤ እያነበብኩኝ የበራልኝን ነገር ላወራላችሁ ፈልጋለሁ። እና በቃ ከእግዚአብሔር ጋር ስለ መስማማት እግዚአብሔር ወደ እኔ ሲመጣ ምን ላርግ? እግዚአብሔር ወደኛ ይመጣል። ሲመጣ ማለት ለዓላማ ሲፈልገኝ፣ ለተለየ ነገር ሲፈልገኝ፣ ጥሪ ሲያደርግብኝ፣ ከአእምሮዬ በላይ የሆነ ሜሴጅ አምጥቶ በእኔ ላይ ሲያስቀምጥ፣ ለራሴም የማልበቀውን ሰው ለሀገር ትሆናለህ ስል፣ እቀይርሃለሁ፣ እለውጥሃለሁ ስል እግዚአብሔር ሲመጣ ማለት እንደዚህ ነው። መቼስ ከየትም አይመጣ ሩቅ ካለበት ወደኛ ይመጣል ሳይሆን በተለየ ድምፅ ሲያወራን ወይስም የጸሎታችን ከዚህ በፊት ያስቀመጥነውን በፊቱ የጸለይነውን የጸሎቱ ምላሽ ሊመልስ ሲመጣ ሊያናግረን ሲመጣ ምን እናደርግ? ምን ማድረግ እንዳለብን ነው በጥቂት ደቂቃ ውስጥ የምናየው። እግዚአብሔር ይመጣል አይደለ? በቃ ኢዮብ ጅማሬው መልካም ነበረ። መሀል ላይ የሆነ ነገር ተፈጥሮበታል። የተፈጠረው ነገር የሱ ጥፋት አልነበረም። ሰይጣንና እግዚአብሔር በተፎካከሩበት ፍክክር የመጣ ነው። ኢዮብ የለም ጨውተውን አያውቅም። ማንና ማን እየተሟገቱ እንደነበር አላወቀም። ሄፔን ያደረገው ነገር አለ። ለዛም ቢሆን መብቴው በቃ እግዚአብሔር ጋር መመልከት፣ ምንም አይነት ነገር ጋር ምን አደረግኩ፣ ለምን ይሄ መጣብኝ። ኢዮብ እንደዚህ እንዲል የሚያደርጉ አጠገቡ ያሉ ሰዎች ናቸው። በምክንያታዊነት እንደዚህ ስለሆነ ነው፣ እንደዛ ስለሆንክ ነው፣ ይሄ ስላለብኝ ነው እያሉ አይምሮውን እየረበሹ ስለነበር ይጨናነቃል። ስለዚህ እግዚአብሔር አምላክ ይመጣል። የሆነ ሰዓት ታውቃላችሁ አይደለ? ከመከራችን ሊያወጣ ይመጣል። የጸለምነውን የጸሎት ርዕስ ይዞ ይመጣል።
ለሀገር ሊያበቃን ይመጣል። ከተደበቅንበት ሊያወጣ ይመጣል። ያቺ ሰዓት ግን የምንሰራ ነገር አለ። የምናደርገው ነገር ግን አለ። ከሀሳቡ ጋር መስማማት የሚባል ነገር አለ። የእምነትን ጉዞ መጓዝ የሚባል ነገር አለ። ከራሳችን አእምሮ ወጥተን በራሱ በእግዚአብሔር አእምሮ ማሰብ የሚባል ነገር አለ። የእኛን አእምሮ በዛ ሰዓት ከተጠቀምን እግዚአብሔር መጥቶ በአጠገባችን ቆሞ በውስጣችን ያለውን ነገር ሊገልጥ በመጣ ሰዓት በራሳችን አእምሮ ካሰብን ግራ ቀኙን ስለምናይ አቅማችንን ስለምንለካ እንደዛ እንዳንሆን እግዚአብሔር የመከረኝ ዘካርያስ ምዕራፍ 1 ቁጥር 2 ጀምሮ እንደዚህ ይላል። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ ለሕዝቡ ንገር፣ እግዚአብሔር ጸባኦት እንዲህ ይላል፣ ወደ እኔ ተመለሱ ይላል እግዚአብሔር ጸባኦት፣ እኔም ወደ እናንተ እመለሳለሁ ይላል እግዚአብሔር ጸባኦት። የቀደሙት ነቢያት ወደ እናንተ ይመለሳለሁ ይላል የእግዚአብሔር ጸባኦት ካለ በኋላ ቁጥር 4 ላይ የቀደሙት ነቢያት እግዚአብሔር ጸባኦት ከክፉ መንገዳቸውና ከክፉ ስራቸው ተመለሱ ይላል በማለት ለአባቶቻችሁ ሰብከው ነበር። እነርሱ ግን አልሰሙም፣ እኔንም አላዳመጡም ይላል። እናንተ ግን እንደነሱ አትሁኑ ብሎ እግዚአብሔር በዘካርያስ በኩል ለሕዝቡ እየተናገረ ያለበት ድምፅ ነው። በዚህ ሰዓት የእስራኤል ሕዝብ ከምርኮ ወደ ሀገራቸው ተመልሰው ምንም የሚታይ ነገር የሚጨበጥ ነገር በሌለበት በምድረ ባዳ የነበሩበት ጊዜ ነው። ቤተ መቅደሱ እንዲሰራ እንቅስቃሴ እየተደረገ ያለበት ጊዜ። እግዚአብሔር የሚላቸው ትልልቅ ነገር ነው። እነሱ ያሉበት ግን በጣም ዝቅተኛ ሰፈር እንደነበር እናውቃለን፣ እንገነዘባለን። ይህ ዘካርያስ የሚባለው የስሙ ትርጉምም የእግዚአብሔር ያስታውሳል የሚለውን የስም ትርጉም ፍቺውን ነው የሚሰጠን። ስለዚህ እግዚአብሔር በ70 ዓመታት መካከል እያለቀሱ የነበሩትን የለቅሷቸውን ፍሬ ይዞ እናንተ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። አሁን በጣም አርጀንት በሆነ ርዕስ እንገናኛለን። ጉዞ ከኔ ጋር ነው። ስራውን የሚሰራው እኔ ነኝ። እናንተ ትልቁ ስራ ወደ እኔ መመለስ ብቻ ነው። እንደ አባቶቻችሁ ልበ ደንዳና አለመሆን ብቻ ነው። ትላንት ያጠፋችሁትን ጥፋት እንድትማረኩ ያደረጋችሁትንም ነገር ከአእምሯችሁ አውጡ። አሁን ክሊን የሆነ ንጹህ የሆነ ልባችሁን ብቻ ለእኔ ስጡኝ። ብቻ ልባችሁን ይዤ እኔ ሁሉንም ነገር እኔ እሰራዋለሁ። እናንተ የምታደርጉልኝ ነገር መመለስ የሚባለውን ነገር ብቻ ነው የምታግዙኝ። በመመለስ ብቻ ነው የምትረዱ። ሌላውን እርዳታ ከእናንተ አልፈልግም። እናንተ እያያችሁ ይሰራል። እኔ እጅግ ቀንቻለሁ። በቃ ስለ ሕዝቡ እግዚአብሔር እንደቀና ያወራል። ያሉበት የዝቅጠቱ እግዚአብሔርን እንዳሳዘነው ያወራል። አንዱን ልጃችሁን በጣም ሲያስቸግራችሁ በደንብ ስትገርፉና በጣም ስቅ ብሎ ሲያለቅስ በቃ ለቅሶ እንደገና ደግሞ ሆዳችሁን እንደሚያባባ አይነት ነገር በቃ በጣም ሲያለቅስ የመጀመሪያውን ቁጣችሁን ወዴት እንደሆነ ወስዳችሁ እንደገና ለማባበል እንደምትሄዱ ሁላ ያወራቸዋል። እነኝህን ሕዝብ እግዚአብሔር መጥቷል። ኦልሬዲ በቃ ለጥቂት ጊዜ ለነ ነቡከደነጾር አሳልፏቸው ሰጥቶ ነበረ፣ ዝም ብሎ የሚሆኑትን ነገር። በዛም ሰዓት እኮ ቲቷቸው እንዲሁ ጥሎ እኮ አልሄደም። ታውቃላችሁ አይደለ? በጣም በከባድ ነገር ውስጥ እንዳልፉ ሰጥቷቸው ቢሆን የሆነ ቀን መልሷቸው የሚቀበልበት የራሱ በቃ 70 ዓመት ስለሆነ የሚቀጡበት ዘመኑ ሲያበቃ መጣ ጌታ። ነካት ሰሞኑን እግዚአብሔር ሳስተምረኝ የነበረ ክፍል ስለሆነ ነው። ይህን ክፍል እግዚአብሔር ወደ እኔ ሲመጣ ምን ላድርግ የምለው ገና ኤክስፕሌን ለማድረግ አይደለም የምንነሳው። እግዚአብሔር ወደ እኛ ሲመጣ ግራችነቱ፣ ቀኛችነቱ፣ አቅማችን ሁሉንም ነገራችንን አይቶ ለዛ የጎደለብንን ነገር ፊልአፕ አድርጎ ለሚፈልገው ዓላማ ሊጠቀመን ስለመጣ ማልቀስ ካለብን የምናልቅሰው ቀድመን ነው። መጸለይ ካለብን የምንጸለየው ቀድመን ነው።
የሆኑ ነገሮችን ለእግዚአብሔር የእሳት ጉዳይ አድርገን ነገር ካለ የምንነግረው ቀድመን ነው እንጂ እሱ በፊታችን ቆሞ ገና ምንንም አናደርግ እሺ ነው ምንለው የሚለውን ነው የምንሰማው። ይሱ የሚያወራበት ጊዜ የኛ ዝምታ ጊዜ ነው። ቢኮዝ ትላንት እሱ ዝም ብሎ እኛ አውርተናል። ትላንት እንዲመጣ ጠርተነዋል። እንግዳ ከመጣ በኋላ በእንግዳው ላይ የማይሆን ብዙ ነገር አታውሩትም። እስኪ እንግዳውንም ትሰማላችሁ አይደለ? እንዴት መጣ፣ ቤተሰቤ እንዴት ነው፣ በቃ የሚለውን ነገር ሰከን ብላችሁ እንደምትሰሙ ሁሉ አሁን እግዚአብሔር የመጣበት ጊዜ ነው። ታውቃላችሁ አይደለ? እግዚአብሔር አምላክ በምህረቱ በቸርነቱ ሊጎበኛቸው ከምድረ ባዳቸው ሊያወጣቸው በሀብትና በበረከት ሊያትረፈርፋቸው የተነሳበት ጊዜ ነው። በዚህ ሰዓት እግዚአብሔር ከማንም እርዳታ አይፈልግም። ምን ጎደላችሁ ብሎም አይጠይቅም። ምን ላደርግም አይልም። የሚያደርገውን አውቆ ነው የመጣው። ስለዚህ እግዚአብሔር ወደኛ ሲመጣ ምንድን ነው የምናደርገው? የመጀመሪያው ስቴፕ ዝም ብለን እሱን ነው የምንሰማው። ምን እንድናደርግ እንደምፈልግ አይነት ነገር በእኛ በኩል ሊሰራ እንደፈለገ ለመረዳት በዝምታ በዛው ዘካርያስ ምዕራፍ 2 ቁጥር 10 ላይ ጀምሮ ያለውን ነገር ላንብብላችሁ። የጽዮን ልጅ ሆይ እልል በዪ፣ ደስም ይበልሽ፣ እኔ እመጣለሁና። በቃ እግዚአብሔር ሊመጣ በአካባቢ ወደ እኛ የጸሎታችን ርዕስ ሊመልስ አካባቢ አይደል? በጉጉት ጠብቀን የነበረን ሰዎች እሱ እየመጣ ከሆነ መደሰት፣ ሰላም በሰላም መሞላት። በቃ ተጨናንቀን እንደገና የሆነን ነገር ረስቼ ነበረ እንደምን ይለው በቃ ይሄን ጨምሬ ርዕሱን ቢሰጠው ብለን መሞከር የለብንም። በዛ ሰዓት ርዕስ ለመቀበል አይደለም የሚመጣው ጌታ፣ ሊያስጀምረን የቆመውን ነገራችንን ሊያንቀሳቅስ የታሰረውን እስረታችንን ሊፈታ ነው። እንደ ጴጥሮስን ከእስር ቤቱ እናወራበታለን። እሱን አሁን ባላነሳ ደስ ይለኛል። የጴጥሮስን ሕይወት በተመለከተ እግዚአብሔር ምን እያለ ነው? እልል በዪ በቃ። አሁን ግና ጾም ጸሎት ግቢ ይል አይደለም እስራኤልን ሕዝብ። ያ ማለት ደግሞ አንጸልይ እያልኩኝም አይደለም። ገና የጎደሉ ነገሮችን ሰብሰብ አድርገሽ ገና ማምጪ እያላቸው አይደለም እስራኤልን ጽዮንን። በቃ እልል በዪ ደስ ይበልሽ፣ በመካከልሽ እኖራለሁ ይላል እግዚአብሔር። ኢየሱስ ያድናል። ታውቃላችሁ፣ በመካከልሽ ጉዳይሽ ጉዳይ ይሆናል። ማንም እንደፈለገ እንዳወራብሽ ዝም አልልሽም። ቀጥሎ ያለው ጉዳዩ የኔ ነው፣ ሰልፉ የኔ ነው እንዳለ ቅድም ጊዜ ሄዱዬ በዜና ሁለተኛ ዜና ላይ እያነበበች ነበረ። ሰልፉ የኔ ነው ብሎ ከተቀበለ በኋላ ኢዮሳፌጥ ምንም ነው የማያደርገው። በዛ ሰዓት አመልክ ካለው ማምለክ ብቻ። በዚህ በኩል ይመጣሉ፣ እንደዚህ ሚታቸው እና የከላይ እንደዚህ ናቸው፣ የተዘጋጁበት ዝግጅት ይሄ ነው አይባልም። መጥቷል፣ ሰልፉ የኔ ነው ብሎ ተቀብሏል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እና እግዚአብሔር ምን ይላል? በመካከልሽ እኖራለሁ ይላል። ከዛ በዚያን ቀን ብዙ አሕዛብ ወደ እኔ ይመጣሉ፣ ይጣጋሉ፣ የእኔም ሕዝብ ይሆናሉ። በመካከልሽ እኖራለሁ። እግዚአብሔር ጸባኦት ወደ አንቺ እንደላከኝ ታውቂያለሽ። እግዚአብሔርም በተቀደሰችው ምድር ይሁዳን ርስቱ አድርጎ ይወርሳል፣ ኢየሩሳሌምንም እንደገና ይመርጣል። እግዚአብሔር ከተቀደሰ ማደሪያው ተነስቷልና ሥጋ ለባሽ ሁሉ ሆይ በፊቱ ጸጥ በል። በድሮ ትርጉም ላይ ዝም በል። ከተቀደሰ መቅደሱ ተነስቷል። ስራውን ሊሰራ ነው እግዚአብሔር። ሰልፉ የኔ ነው ብሎ ሊቀበል ነው እግዚአብሔር። በእያንዳንዱ ሰንተር ላይ እግዚአብሔር ቀስቱን መልአክ በሚያስፈልግበት መላእክቶቹን መድቦ ውጊያውን ሊዋጋ ራሱ ሊገባ ነው። መላእክቶችን እናገዛለን ብሎ መነሳት አይሆንም። ከኛ አቅም ይበልጣሉ። አሁን እዚህ ሰዓት በዚህ መጽሐፍ ላይ ካያችሁ ቀድሞ በአንደኛ ምዕራፍ ላይ ወደ መስማማት የመስማማትን ጥሪ ያቀረበላችሁ፣ እናንተ ወደ እኔ እኔም ወደ እናንተ እንግባባ። አባቶቻችሁ ብዙ መልእክት ተነግሮላቸው ነበር፣ አልሰሙንም። እናንተ ግን እንደዛ አትሁኑ ኑ አላችሁ። ይህ መግባቢያ ቋንቋ እግዚአብሔር አወራቸው። ምዕራፍ 2 ላይ መለኪያን ገመድ የያዘውን ሰው ለዘካርያስ አሳየው። ከዛ ሰውየውን ደግሞ ምንም መለኪያም አጥርም
ክብር በመሆን እኔ ራሴ ሁሉ ነገሯን ስለሚወጣላት ማንም ቢሆን ስለ እስራኤል ባይጨነቅ፣ ለምን ከህዝቧ ብዛት የተነሳ ቅጥር ስለማያስፈልጋት ተዋት፣ ለእኔ ተዋት። በጣም የገረመኝ ምዕራፍ ሶስትን ስትሄዱ ኢያሱን የሚከሰውን ሰይጣን አገኘው እግዚአብሔር። ካገኘ በኋላ ኢያሱን ግጸጸው፣ ይሄን ሰይጣን ምን እያደረገ ነው በአንተ ፊት አለው። ራሱን የገጸጸለት ሰልፉን ስለወሰደ ኤቭሪቲንጉን እግዚአብሔርን እያደረገ ያለው። ዙሩባቤልንም ሲያወራ እሱ ራሱ ነው እያወራ ያለው በመንፈሴ እንጂ በኃይልና በብርታት እንዳልሆነ ልነግርህ ነው። ምንም በቃ ዙሪያ ያለውን ነገር አይተ ልብን እንዳይወርድ ቀጥታ ከኔ ጋር በመስማማት ስራው እየተሰራ ስለሆነ ፎሎ አድርገኝ ሚለውን ብቻ ስመኝ አለቀ። እግዚአብሔር ወደ እናንተ ሲመጣ የሚታደርጉት የመጀመሪያው ስተፕ እሱ ነው የሚያናገረው። እናንተ ዝም ነው የምትሉት ማለት መልስ አትመልሱም ያልኩኝ አይደል፣ መልስ ነው የምንሰጠው። በቃ እሱ ለሚለው ነገር እነዚህ ቢያደርግስ የሚል የሆነ ተቃራኒ ድምፅ አይቀረብም። በዛ ሰዓት እሺ ነው የሚባለው። ተነስ መነሳት፣ ሂድ ማሄድ፣ ዞር በል ዞር፣ በቃ ቀጥተኛ የሆነ የእሱን ድምፅ ብቻ የምንሰማበት ጊዜ ነው። እግዚአብሔር መጥቶ እኛን የሚያወራበት ጊዜ፣ እግዚአብሔር በክብሩ የሚገለጥበት ጊዜ። በክብሩ ፊት ቆመን የእኛን ሀሳብ መቅረብ አይቻልም ነው እያልኳቸው ያሉት። በቃ ቀድሞ የነበረውን ማይንዳችንን መጠቀምም የለብም። በቃ በመጀመሪያ ደረጃ እሱ ይናገራል፣ እኛ ዝም። ሁለተኛ ንቁ ነው መሆን ያለብን። ንቁ እንደ ጴጥሮስ ማለት ነው። ቅድም ጊዜ ያነሳው ጴጥሮስ በእስር ቤት ሆኖ ተኝቷል። ቀጥ ብሎ በአራት ወታደር ታች መልአኩ መጣ። ተነስ ልበስ፣ ተነስ ልበስ፣ ታጠቅ ስለው እሺ ብሎ ታጠቀ። ንቁ ነው ሰውዬ። ምንም እሱ ቢተኛም የተኛውም እግዚአብሔር ቢመጣ እግዚአብሔር ያለውን ለማድረግ ቸገረው። እነኚህ እያሉ ከወጉኝ እየተንቀሳቀስኩ ካዩ አረ ይበትኑኛል ወይ ቀድመ እነሱን አወጣቸው ምናምን አይባልም። ተነስ ከተባለ መነሳት፣ ንቃ። በቃ ነቅተን እሱ የሚለን የትኛውም ቻሌንጅ ውስጥ ልንሆን እንችላለን። የትኛውም አእምሯችን የማይቀበል ችግር፣ የኑሮ ቀውስ፣ የሰውነት ድካም፣ ህመምተኞች፣ ኤቭሪቲንግ ቁጠሩት። በዛ ሁሉ ውስጥ ልንሆን አይቆጠርም። ያ ነገር አይታስብም በጭራሽ። ጴጥሮስን አነቀው፣ ሊበስ ለበሰ፣ ተከተለኝ ተከተለ። በቃ ታውቃላችሁ አይደል? መንቃት። እግዚአብሔር ይመጣል። እግዚአብሔር የጸሎትን ርዕስ እዛ ቤተክርስቲያን ላይ እየተለቀሰ ያለውን ለቅሶ ሰምቶ እግዚአብሔር ወደ ጴጥሮስ ሲመጣ ከሚጸልዩት ይልቅ እሱ ንቁ ነበረ። እነሱ እየጸለዩ ራሱ የጸሎታቸው መልስ በሩን ሲያንኳኳ አንቺ አብደሻል እንዴ አሏት አይደለ? በሩን የከፈተችውን ሴትዮ አንቺማ በቃ ጤናማ ብትሆኝ በዛት እንደዚህ አይነት ወሬ አይወራም። እየጸለዩ ያልነቁት ተኝቶ ጴጥሮስ ንቁ ነበር። መንቃት ያስፈልጋል። ታውቃላችሁ አይደለ? ሶስተኛ ደግሞ መታዘዝ ነው ያለው። ቀጥተኛ መታዘዝ። ምን አይነት መታዘዝ? ምን አይነት መታዘዝ? ሉቃስ ምዕራፍ 1 ከቁጥር 5 ጀምሮ ያለውን የዘካርያስን ታሪክ ላስታውሳችሁ። ከሚስቱ ኤልዛቤት ጋር እግዚአብሔርን በቅንነት በትህትና የሚያገለግል አገልጋይ ነው፣ ካህን ነው ዘካርያስ። ልጅ ስላልነበራቸው ስለ ልጅ ከዚህ በፊት ጸልየው ነበር። እግዚአብሔር ልጁን የሚያገኝበትን ድምፅ ዝም ብሎ ልጁን ከሚሰጥ በምልክት ዕጣን ለማጠን በገባበት ቀን መልአኩን ገብርኤልን ላከውና ዘካርያስ ጸሎት ተሰምቷል፣ ሚስት ወንድ ልጅ ትወልድልሃለች አለው። አንዴ ቆይ አንተ የምትለው ነገር ምን ለማለት ፈልገ ነው? እኔ ያለሁበትን ሁኔታ አላየህም ነው? አቅሜን ያው እንዶ የኔውን ተውና ቀስ ብለህ ሄደህ ኤልዛቤጥን ተመልከታት። ምንም አትችልም ሴትዮ፣ መውለድ የሚባል ነገር አይታሰብም በሰዓት ብሎ አለው። ሰውዬ እኔ የእግዚአብሔር መልእክት ሊያስተላልፍ የልም የመጣው ገብርኤል ነኝ። ከአንተ ይዤ ወደ እግዚአብሔር የሚሄደው ነገር የለኝም። ለመናገር ነው የመጣሁት ታውቃለህ። ላወራልኝ ነው የመጣሁት። ስማ ብዙ እየተከራከርክ ስለሆነ በቃ እንደው ባታወራ ይሻላል ብሎ ሰውየውን ጸጥ አድርጎት ሄደ። ደሴም ታይም ምዕራፍ 1 ቁጥር 38 ላይ ወደ ማርያም ደግሞ ይሄኛው ገብርኤል ራሱ መጣ፣ አወራት። ወንድ ልጅ ትወልጃለሽ አላት። ስሙን ኢየሱስ ትያለሽ። ኧረ እንደዚህ ነው
እሺ ቆይ አለች። ማርያም ብትጠይቅ አይደንቅም። ለምን ማርያም እንደዚህ ሳላገባ ምንም በሌለበት ወንድ ልጅ እንዲወልድ እፈልጋለሁ ብላ የጸለችው የጸሎት ርዕስ ስለሌላት ትጠይቅ ገብርኤልን ያስረዳት። ምላሽ ተቀብሎ እሰይ አሜን አሜን ነው የሚባለው። ቴንኪዩ ጸሎቴን ባለውን ነገር ሰምቶ ጴጥሮስን ወደ ቁርበት ፋቂ ቤት ላክ አለው። ላከ ይላል። አረ እንደዚህ ሊሆን ይችላል አለች። አረ ችግር የለውም መንፈስ ቅዱስ ባንቺ አንተ ባሪያ ነኝ። ከዛ ያልከው ይሆንልኝ አለ። መልአኩም ቲቷት ሄደ አለ ይላል እግዚአብሔር ቃል ቁጥር 38ን ስታነቡ ቲቷት ሄደ። ዲዳ አደረጋት አይደል? ምንም በላዋ ላይ ምንም አላደረሰም። ምንም ያላወቀችው እሷ ምንም የጠበቀችው ነገር አይደለም በሆነው እግዚአብሔር ይጠቀመኝ ያላችሁ ሰዎች እግዚአብሔር ሲመጣ ብዙ ነገር መደነባበር አስፈልጋል። በእምነት የሆነ እርምጃ ለመውሰድ ዝግጁ መሆን ያለብን። እግዚአብሔር ምንም አይምሯችን ሊያስብ የማይችለውን ነገር ነው የሚሰጠን። ታውቃላችሁ አይደለ? ሲመጣ እሺ ጌዲዮንን በወይን መጭመቂያ ውስጥ ስንዴ የሚመታውን ሰውዬ መጥቶ አንተ ከሚዲያማውያን ህዝብ እጄን እንድታስጥል ልጠቀምህ ነው ስል ሰውዬው እኔ ከቢንያም ወገን ነኝ ታውቃለህ። የፍርሃቴን ብዛት ደግሞ በዚህ ራሱ መረዳት ትችላለህ። አቅም እንደሌለኝ አውቄ ነው ወደዚህ የመጣሁት። ይሄን ሁሉ እያየ ይጠቀመሃለሁ ስትል ምን አስበህ ነው አለው። ለዚህኛውም ሰውዬ 3 እስከ 4 እግዚአብሔር ስቴፖችን እያሳለፈ ምልክትን አሳየኝ ባለበት ሰዓት ሲያሳየው ነበር። ሰውየው በዚህ መልክ እግዚአብሔር ይጠቀመኛል ብሎ የሚጠብቅበት ርዕሰ ጉዳይ የለውም። እናንተ ግን እየጠበቃችሁ እኮ ነው። ተጠቀመኝ ያላችሁበት ጉዳይ እኮ አለ። ይሄን ሸክሜን ውሰድ ያላችሁበት እኮ ሸክም የሰጣችሁበት ርዕስ አላችሁ። ብዙ አይነት የጸላችሁት የጸሎት መዓት አለ። ስለ ህዝቡ ጸልየናል፣ ስለ ቤተ ክርስቲያን ጸልየናል። በእኔ በኩል ይሄን ጥያቄ ቢትፈታ ብለነዋል። እግዚአብሔር እንሶ ይመጣል አንድ ቀን። በዛ ሰዓት ምንም እንዳላለ ሰው አሁን ገና ሌላ ርዕስ ለመጨመር ያላችሁበትን ኢኮኖሚ ቀውስ አሁን ጽዮንን እግዚአብሔር እየተናገረ ባለበት ሰዓት እነኚህ ሰዎች እግዚአብሔር ሆይ ተደሰት ስትለን ምን አስበህ ነው ማለት ይችላሉ። እልል በዩ ስትይ በምን ላይ ቆመን እንበል? ምድሩ እንደምታየው ምድረ ባዳ ነው። ሁሉ ነገር የተቃጠለ ነው። አመድ ላይ ቆሞ እልል መባል ማለት አለ እንዴ ማለት ይችላሉ። ታውቃላችሁ አይደለ? ስለዚህ እግዚአብሔር ራሱ ስለመጣ እልል የሚያስብለን የእሱ መምጣት ነው እንጂ ቀጥሎ የሚሆነው ነገር አይደለም። ቀጥለን የምንሄደው ስቴፕ አይደለም። ቀጥለን የምናገኘው ገቢ አይደለም። ስለዚህ እግዚአብሔር በራሱ መደሰት አለብን። መጥቷል፣ ጉዳዩን ወስዷል። ቀጥሎ የሚያምር ነገር ሊያሳይ ዘንድ እግዚአብሔር ነው የሚሰራው። ሰይጣንን እግዚአብሔር ይገዝ አለው። እግዚአብሔር ምዕራፍ 3 ላይ እግዚአብሔር ይገስጽ። በአዲስ ኪዳን ግን ራሳችንን ልንገዛው። ለምን? ክቡር ሆኖ በራሳችን ውስጥ ስላለ በኃይል ሊጠቀመን በውስጣችን ስላለ በጠላት ሁሉ ላይ ስልጣንን ሰጥቻችኋለሁ ብለዋል። ጉዳዩ የኛ ነው። አሁን በኢያሱ በጣም የሚገርማችሁ ነገር ሰይጣንን የገሰጸው እሱ ልብስ እንዲቀይሩ የላከው መላእክቶችን የተጠቀመው ከካህናቶች ከሰዎች መካከል አልጠረም። መላእክት ነው ልብስ የቀየሩለት። ባይዘ የእግዚአብሔር ወደ እናንተ ሲመጣ ኤቭሪቲንግ እሱ ነው የማደርገው። እግዚአብሔር እንደዚህ ያደርጋል እንደ እስክትሉ ድረስ እስከ ውስጥ ማንነታችሁ ገብቶ ድካማችሁን ሁሉ አበርትቶ ሊጠቀመው ለፈለገው ዓላማ መብቃት ይችላል እያልኳቸው ነው። ስለዚህ እግዚአብሔር ወደ እኔ ሲመጣ ምን ላድርግ? መጀመሪያ ጸጥ በል፣ ስማው። እሱን ምንም አትበል። አውርተሃል በጊዜ እሱ በጊዜው ያወራስክ ያናገረ የእሱን ድምፅ ብቻ ያሰማክ። ሁለተኛ ናቅታ አይጠበቅ። ምንም ብል ለማድረግ ዝግጁ ሆኑ። ተኝታ ይምጣ፣ ቀን ላይ ይምጣ፣ ከሰው ጋር ሆነ ይምጣ፣ ኤቭሪ ታይም ሊመጣ ስለሚችል ወቅቱ መጠበቅ። ሶስተኛ መታዘዝ ነው። ምንም ማለት የለብኝ በዛ ሰዓት። አራተኛ በእምነት የሆነ እርምጃ መውሰድ፣ በሁኔታዎች አለመደነባበር። ክብሩን ሊገልጥ ስለሆነ ክብር ለናዝሬቱ ለኢየሱስ ክርስቶስ ይሁን። ቃሉን እግዚአብሔር ይባርከን።
ከኤዱዬ አይ ጋር እንጨርሳለን። የሆነ የምንጸልይ ሰው ካለ ሂዱ መጋበዝ ትቻለሽ።